ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው መርሃ ግብሬ ትንሽ የተለየ ፕሮግራም ይዤላችሁ መጥቻለሁ። እንደውም በዚህ ርዕስ ላይ አልናገር እያልኩ ትንሽ ከራሴ ጋር ስነጋገር ነበር። ግን ለማንኛውም እስቲ ያው መናገሩ ሳይጠቅም አይቀርም በሚል በሶሻል ሚዲያም ብዙዎቹ አስተያየት እየሰጡ ስለሆነ እኔም በዚህ ርዕስ ላይ አስተያየት መስጠት ፈለኩኝ። እሱ ምንድነው? ስለ ኤርሚያስ ለገሰ ዋቅጅራ ነው። ኤርሚያስ ለገሰን መቼም የማታውቁ ትኖራላችሁ ብዬ አላስብም። ከኤርሚያስ ለገሰ አንድ ነገር ሰምተናል። ምን ተሰማህ ብላችሁ ልትጠይቁ ትችላላችሁ። ግን እስቲ ያሰብኩትና የተሰማኝን ነገር ለመናገር ፈቅዳለሁ። ምንድነው የሆነው? እስቲ ኤርሚያስ ምንድነው የሆነው የሚለውን መጀመሪያ እንነጋገራለን። ያው ኤርሚያስ በተለይ ከኢትዮ 360 ጋራ ከነሀብታሙ ጋራ ከተለያየ በኋላ ከነሀብታሙ ጋራ የተለያየበትን ምክንያቶች እኔ አውቃለሁ። ምክንያቶቹን በዋናነት ከነሀብታሙ ጋር የተለያየው ሀብታሙ አያሌው ሊያሰራው ስላልቻለ እና ኤርሚያስ ከነሀብታሙ የወጣው ከነሀብታሙ የተለየው በወቅቱ እኔ በነበረኝ መረጃ ሊያሰሩ ስላልቻለ፣ በተለይ ሁለቱ ሀብታሙና ኤርሚያስ አብረው ቀርበው በሚናገሩበት ጊዜ አንደኛ ፕሮግራሙ ስነ ስርዓት የለውም። ወይ ኢየሩሳሌም የምታስተናግድ ከሆነ ብሩክ ይባስ የምታስተናግድ ከሆነ ሀብታሙ አያቋርጥም። ለነ ኤርሚያስ ቦታ አይሰጥም፣ እድል አይሰጥም። በጣም ዶሚኔት የሚያደርግ ነው። ደግሞ ስትናገሩት ለምንድን ነው ይሄን ያደረግከው ስትባሉ የሚያኮርፍ ነው። አምባገነናዊ ባህሪ ያለው ሰው ነው እና ኤርሚያስ ከሀብታሙ ጋር ሊሰራ አልቻለም። አየ ታገሰ እና በብዙ መልኩ የሀብታሙ አካሄድ የሀብታሙ አያሌው አሰራር ከኤርሚያስ ጋር ሊስማማ አልቻለም። ይሄ ደግሞ ሌሎችም እነ ምን አላቸው ብዙ ሰዎችም ከኢትዮ 360 የወጡት በሀብታሙ ምክንያት ነው። ሀብታሙ ሊያሰራቸው ስላልቻለ እና ይሄ የታወቀ ፋክት ነው። በዚህ ምክንያት አስታውሳለሁ ኤርሚያስ ከኢትዮ 360 ከመውጣቱ በፊት ኢቭን ፕሮግራሞቹን በቃ ሁለቱ አብረው ከሚያደርጉ 3 ቀን በሳምንት 3 ቀን ኤርሚያስ ቀርቦ አስተያየት እንዲሰጥ በዛሬ ምን አለ ማለት ነው። በሳምንት 4 ቀን ደግሞ ሀብታሙ እንዲሰጥ ይስማማሉ። እንደዛ በሚስማሙበት ጊዜ ስቲል ያ ለነ ሀብታሙ አልተመቻቸው። ስለዚህ ኤርሚያስ ለገሰ እንደው ፌር ለመሆን የነበረውን ሁኔታ እንደው በትክክል ለማስቀመጥ ኤርሚያስ ለገሰ ከኢትዮ 360 ተገፍቶ ነው የወጣው። እና እኔ በወቅቱ በኢትዮ 360 ውስጥ ያንንም ደግሞ ኢሳትም የነበረው ጊዜ ከዛ በኋላ ኢትዮ 360 የነበረው ጊዜ በጣም ከሚመቹኝ ከሚጥሙኝ በጣም ማዳመጥ ከምፈልጋቸው ሰዎች መካከል አንዱ ኤርሚያስ ለገሰ ነው። ለምን አናላይዝ የሚያደርግበት ሜካኒዝም፣ ነገሮችን የሚያቀርብበት ሜካኒዝም 1 2 3 በጣም ይመቸኝ ነበር። በእንግዲህ የተንዛዛ አልነበረም። በዚህ ምክንያት የኤርሚያስ በኢትዮ 360 አለመኖር በግሌ ደስተኛ አላደረገኝም ነበር። በኋላ ኤርሚያስ በሚወጣበት ጊዜ ምንድነው ያደረኩት? ያው መረጃ ቴሌቪዥን ላይ በፈቃደኝነት ሰራ የለ ኤርሚያስ የራሱ ሚዲያ ካቋቋመ በመረጃ ቴሌቪዥን ውስጥ የሱን ሚዲያም ማስተናገድ እንደምንችል እነግረዋለሁ ማለት ነው። እና እንደውም ሚዲያ እንዲያቋቁም በቃ የሱ ድምጽ እንዳይጠፋ ከኢትዮ 360 ስለወጣ ዝም ማለት የለበትም። ወጥተህ ግን ሐሳብህን ኦፒኒየንህን ከመግለጽ ግን ወደኋላ አትበል እና እንደዚህ አይነት ሚዲያ ይዘህ ከመጣ በመረጃ ቴሌቪዥን እናስተናግድሃለን በሚል ሁሉ እኔ እሱን ማናገሬን አስታውሳለሁ። እንግዲህ ከኤርሚያስ ጋር የነበረን መቀራረብ ይሄ ነው ማለት ነው ወገኖች። በመረጃ ቴሌቪዥን ፕሮግራም ላይም ደግሞ እንግዳ አድርጌው ታዳሚ ሆኖ የቀረበበትም ጊዜ ብዙ አለ። ያ ሆኖ አሁን በመሃል ምንድነው የሆነው? በመሃል ያመለካ በተለይ የፋኖ ያለፉት 3 ዓመት የህልውና ትግል በሚጀመርበት ጊዜ የፋኖ እንቅስቃሴ በሚጀመርበት ጊዜ ጦርነት ተጨመረ። ጦርነት በሚጀመርበት ጊዜ መሰረታዊ የሆነ ልዩነት እኔ ከኤርሚያስ ጋር መያዝ ጀመርኩ።
ኤርሚያስ ፋኖን የሚቃወም ሆነ እኔ ደግሞ ፋኖን የምደግፈው ነው። እኔም እሱም ፎር ዛት ማተር እሱ ኦሮሞ ነኝ አይልም፣ አማራ ነኝም አይልም። እሱ እስከሚያገኝ ኢትዮጵያዊ ውህድ ኢትዮጵያዊ ነኝ ብሎ የሚያምን ሰው ነው እሱ። እሱም ኢትዮጵያ ውስጥ ያለው የዘር ፖለቲካ የዘር ህገ መንግስት ቆሻሻ ህገ መንግስት መቀየር አለበት ብሎ የሚያምን ነው። እኔም እንደዛ መቀየር አለበት ብዬ ማመን። እሱም የትግሬ መሬት፣ የአማራ መሬት፣ የኦሮሞ መሬት የሚለው ነገር መቅረት አለበት ብሎ የሚያምን ነው። እኔም እንደዛ ብዬ ማመን። እሱም የአዲስ አበባ ህዝብ ለአዲስ አበባ ህዝብ መብት የሚሟገት ነው። እኔም ለአዲስ አበባ ህዝብ መብት የሚሟገት ነው እና በብዙ ነገር ፖለቲካ አመለካከታችን እንደ አሁን ልዩነቱ ምን ላይ ነው ብትሉ ልዩነቱ እሱ ፋኖን ሲቃወም የፋኖን የአማራ ማህበረሰብ ለምን በአማራ እንደተደራጀ ሊረዳ አልቻለም። እኔ ደግሞ ያንን ተረዳው። በየቦታው አማራ እየተባሉ ሲገደሉ፣ አማራ እየተባሉ ሲፈናቀሉ፣ አማራ እየተባሉ ወደ አዲስ አበባ እንዳይገቡ ሲደረጉ፣ አማራ እየተባለ ማህፀን ውስጥ ያለ ልጅ ሲገደል፣ የእናቱ ሆድ ተቀዶ ሲገደል፣ አማራ እየተባሉ በድንጋይ ተደብድበው ከተገደሉ በኋላ አስክሬናቸው ከዶቅዶቄ ጋር ታስሮ ኮፈሌ አርሲ እንዳየነው ሲጎተቱ፣ አማራ እየተባሉ ታይቶ የማይታወቅ ስቃይና መከራ ሲደርስባቸው እነዚህ ሰዎች ለህልውናችን ራሳችንን ለማዳን ብለው አማራ ብለው በአማራን ተደራጅተው ሲወጡ እኔ ያንን አንደርስታንድ አደረኩት። እሱ ግን ያንን አንደርስታንድ ማድረግ አልቻለም። ከእሱ ጋር እንግዲህ ያለ ልዩነት ይሄ ነው። እኔ ያንን አንደርስታንድ በማድረግ ከፋኖ ጎን ቆምኩኝ። የፋኖ ትግል የህልውና ትግል ነው ብዬ፣ እሱ ግን ያንን አንደርስታንድ ማድረግ አልቻለም። እኔ የፋኖ ፖለቲካን ፋኖችን በቅርበት ተከታትዬ በቅርበት አውቄ በቅርበት አነጋግሬ የፋኖች ዓላማና አጀንዳ ከኢትዮጵያዊነት ዓላማና አጀንዳ ጋር ተመሳሳይ እንደሆነ ስላወቅኩኝ ፋኖን መደገፍ ጀመርኩ። ምንም እንኳ በአማራ ስም ቢንቀሳቀሱም መጨረሻ ግባቸው ኢትዮጵያዊነት ነው ብዬ ስላመንኩኝ በፋኖ ስም ፋኖ መደገፍ ጀመርኩ። እሱ ደግሞ ፋኖን ከህወሓትና ከኦነግ ጋር አገናኝቶ ፋኖን መቃወም ጀመረ። እንግዲህ ልዩነታችን የአቅጣጫ ልዩነት ሆነ ማለት ነው እና አንዳንድ ቦታ እንደውም በፕሮግራሙ ስሜን ጠርቶ ሁሉ እሱ እኮ አይቀበሉትም እኮ እሱ ኦሮሞ ነኝ አማራ ነኝ ስለማይል አይቀበሉትም እኮ እንደማይቀበሉት እያወቀው እኮ ነው እነሱ ጋር ገብቶ እንትን ምናምን የሚለው ይላል። አይቀበሉትም። እነሱ አማራዎች ናቸው፣ ንጹህ አማራ ነን የሚሉ እንደ ወርቅ የነጠርና አማራ ነን የሚሉ ናቸው። እሱ አይቀበሉትም። በቃ እንደምንም እኮ እሱን አይቆጥሩትም። እሱ ግን እዛ ሄዶ ከነሱ ጋር እንደፋደፋል ምናምን ብሎ ሁሉ በፕሮግራሙ የከሰሰኝና የወቀሰኝ ጊዜ አለ። እኔ ብዙ መልስ አልሰጠሁትም። ለምን እውነቱን ነው። በአንድ በኩል እኔን በፋኖ ትግል ውስጥ ምን አገባ፣ ከፋኖ ትግል ውስጥ ምን ታደርጋለህ አንተ፣ ከትግላችን ውጣ፣ ይሄ የአማራ ትግል ነው ብሎ የሚሳደቡ እንጭጭና በአስተሳሰባቸው የቀነጨሩ መሀይሞች አሉ። ፋኖ ነን የሚሉ ወይም ደግሞ የፋኖ ደጋፊ ነን፣ የአማራ ትግል ደጋፊ ነን የሚሉ፣ የአማራ ብሔረተኛ ነን የሚሉ በአስተሳሰብ የዘቀጡ ደናቁርት አሉ። አንዱ እንደውም ምንድን ነው ያለኝ እሱ አለኝ አንድ የአማራ የሸበል በረንታ የጎጃም ልጅ ነው እሱ ግርማ ካሳ አለኝ ላጋ ነው አለኝ። በቃ ኦሮሞ ነው እሱ ኦሮሞ ነው። ልክ ኦሮሞነት ጠላት ኦሮሞነት መጥፎ እንደሆነ ይመስል ማለት ነው። እሱ ኦሮሞ ነው እንጂ እኔ ደግሞ እንደ ወርቅ የነጠርኩ አማራ ነኝ ብሎ ጻፈ አንተ። እና እንደዚህ አይነት አስተሳሰቦች ያላቸው ኤርሚያስ ለገሰ የሚያወግዛቸው ነው የሚሰርባቸው። እንደነዚህ አይነት አስተሳሰብ ያላቸው ሰዎች የአማራ ፖለቲካን ብለው አሉ። ኦሮሞን የሚሳደቡ፣ ሌላውን ማህበረሰብ የሚሳደቡ፣ ኢትዮጵያዊነትን የሚያሳንሱ ቆሻሻ አስተሳሰብ ያላቸው የአማርኛ ተናጋሪ ኦነጎች አሉ። አሁን እነዚህ ቤተ አማራ የሚባሉ የነበሩት አባት ሀገር አማራ ብለው የሚሉ የነበሩ ሰዎች እንደዛ ናቸው አሉ። ግን ፋኖ ግን እሱ አሁን የሱ ጥፋት ምንድነው? የፋኖን እንቅስቃሴ ከነዚህ ሰዎች ጋር ያይዞ እነዚህ ጽንፈኛ የሆኑ በጣም የሚቆጠሩ የአማራው ማህበረሰብ እንትፍ አድርጎ የተፋቸውን ሰዎች ወስዶ ሁሉም በአማራ ስም የተደራጀና በአማራ ስም የሚታገለው በሙሉ እንደዛ አድርጎ ማቅረቡ ነው። እነዚህ ጠባቦች እንደ ሸበል በረንታ ምናምን ያሉ ጠባቦች አማራ የሚሉ
እንደውም ካደጉበት ወረዳና ካደጉበት ጎጥ ውጪ አይተው የማያውቁ አዲስ አበባም እንደው መተው ትላልቅ ከተማ ሁሉ መተው በድንገት በሱዳን በኩል ወይ በምናምን ወይንም ደግሞ ከሀገር ቤት በአውሮፕላን ቦሌ መተው ቦሌ 3 ቀን ቆይተው ከሀገር የወጡ ምናምን ውጭ ሀገር ያሉ ሰዎች አሉ ይኖራል። ከሌላው ማህበረሰብ ጋር አብሮ መኖር ምን መሆን እንደሆነ የማያውቁ ጠባቦች መሀይሞች አሉ። እነሱን አይቶ ግን እሱ ጀነራላይዝ አድርጎ የፋኖ እንቅስቃሴን ጠባብ የአማራ በሬተኝነት አድርጎ በማቅረብ እሱ ጋራ የተለያየ ማለት። እኔ ደግሞ 99% ፋኖች ሁሉም የፋኖ መሪዎች ኢትዮጵያዊነት አጥንታቸው ውስጥ ናቸው። ይሄ በደንብ ፋኖን እደግፋለሁ። እንደውም ራሴን ፋኖ ነኝ ብዬ ነው የምቆጥረው። አይቀበሉትም ያለው ደግሞ ውሸት። ይቀበሉኝ ተቀብለውኝ በፋኖ እንቅስቃሴ ውስጥ በዲያስፖራም በምንም የድርሻዬን እያበረከትኩ ነው። ስለዚህ እኔ ራሴን ፋኖ ብዬ ነው የምቆጥረው። የፋኖ መሪዎችም ፋኖዎችም ሜዳ ላይ ያሉ ፋኖዎችም በመረጃ ቴሌቪዥን የሚተላለፈውን ፕሮግራም እያዩ በዋሜራ የሚተላለፈውን ፕሮግራም እያዩ ብዙዎቹ እንደውም ለኔ ቦታና ክብር እንዳላቸው ነው። ኤርሚያስ እንዳለው እኔን እንትን አላሉኝም ማለት ነው። እሱ ኦሮሞ ነው ኢትዮጵያዊ የሚል ነው፣ አማራ አይደለም የሚል ነው። እሱን እኮ አይቀበሉትም እኮ ዝም ብሎ ነው የሚደክመው ምናምን ያለው ነገር አይሰራም ማለት ነው። እና ይሄ እንግዲህ ባክግራውንድ ልስጣችሁ ብዬ ነው። እና አሁን በኋላ ኤርሚያስ ያው የለየለት የፋኖ ተቃዋሚ ሆነ። ጸረ ፋኖ አቋም ያዘ። ያ መብቱ ነው። ጸረ ፋኖ አቋም ያዙ መብቱ ነው። አሁን ፋኖን በአማራ ብሔረተኝነት በአማራ ጽንፈኝነት መክሰሱ እየከሰሰ ነው። በተለይም ደግሞ እስክንድር ነጋን አስመልክቶ እስክንድር ነጋ በፋኖ ትግል ውስጥ ቀስ በቀስ ፊልተር አውት አድርጎ የእስክንድር ነጋ ነገር በፋኖ ተቀባይነት እያጣ በፋኖ ውስጥ ፊልተር አውት እያደረገ ሲወጣ በዛ ተናዶ እስክንድርን ያስወጡት ጠባብ አማራዎች ስለሆኑ ነው በሚል የፋኖ አመራሮች ላይ በጣም የሰላ ትችት ማቅረቡን ተያያዘው ማለት ነው። እና ይሄ በነገራችን ላይ ትችቶችን ማቅረብ እኔ ኤርሚያስ ለገሰ ለምን ይሄን ተናገረ፣ ለምን ፋኖን ተቸ፣ ለምን ፋኖን ወቀሰ የሚል ተቃውሞ አይደለም ማሰብ። ለምን የሱ ተቃውሞ ከዚህ በፊትም ብዙ ምላሽም ያልሰጠለው ለምንድን ነው? የሱ ተቃውሞ ብዙ በሚለውጠው ነገር ስለሌለ እና ያን ያህል ለኤርሚያስ ለገሰም ቦታ ሰጥተን ለሚናገራቸው ነገሮች በሙሉ አንድ ሁለት ብለን ምላሽ መስጠት የለብንም ከሚል ብዙም ኤርሚያስ ብዙ ነገሮችን ይናገራል። ግን ያው የሚናገራቸውን ያው አንዳንዴ ሳቅ ብለን አንዳንዴ ደግሞ ኢግኖር አድርገን ስናልፈው ቆይተናል ማለት ነው። እና አሁን ግን ኤርሚያስ ወደ አንድ ሌላ ምዕራፍ ስለተሸጋገረ በዛ ላይ ትንሽ አስተያየት መስጠት አስፈላጊ ስለሆነ ብዬ ነው። እና ይሄ ነው እንግዲህ ያሳያችሁ ምንድነው ቅዳሜ ምሽት በ12 ሰዓት የኢቲቪ ዜና ይጠብቁ ተብሎ ኤርሚያስ ለገሰ በብልጽግና ዜና በኢትዮጵያ ቴሌቪዥን እንግዲህ ከስንት ዓመት በኋላ ነው በኢትዮጵያ ቴሌቪዥን ይቀርባል ማለት። ስለዚህ ኢቲቪን ተቀላቀለ ማለት ኢቲቪ ወደ ኢትዮ 360 ወደ ኢሳት ከኢሳት ወደ ኢትዮ 360 ከኢትዮ 360 ደግሞ አሁን ወደ ኢቲቪ ተመለሰ ማለት እና ኤርሚያስ ለገሰ ቅዳሜ በኢትዮጵያ ቴሌቪዥን ያው በብልጽግና ሚዲያ እንደነ ስዩም ተሾመ እንደሌሎቹ ያው የብልጽግና የኮሚኒኬሽን ግብረ ኃይል አካል ሆኖ ይሰራል ማለት ነው። እንደዛ ከሆነ ቆይቷል። በአንከር ሚዲያው ምንድነው ካምፓስ ሚዲያ ነው የሚባለው ሰዎች በካምፓስ ሚዲያ ኦልሬዲ የዲጂታል ብልጽግና ከሆነ ቆይቷል ወገኖቼ። የብልጽግናን ስራ መስራት ከጀመረ በጣም ቆይቷል። እንዳልኩት ደግሞ ያንን የማድረግ መብት አለ። ግን አሁን በይፋ ግን ያው በቃ በይፋ ስንስቱቱ ሲያደርግ የነበረው ነገር በይፋ የብልጽግና ካምፕን ተቀላቅሏል ማለት ነው። እንግዲህ አሁን ኤርሚያስን አንዱ ጠይቀው ጥያቄ ላይ ምንድነው የብልጽግና ካምፕን ሲቀላቀል ፋኖን ይውቀስሽ የአማራ ብሔረተኞችን
የአማራ ናሽናሊዝምን የአማራ ብሔረተኝነትን እያቀጣጠሉ ነው። የአማራ ብሔረተኝነትን እንትን እያደረጉ ነው። ኦነግን ስንታገል፣ ቲፒኤልኤፍን ስንታገል፣ የኦሮሞ ብሔረተኞችን የትግራይ ብሔረተኞችን ጠባቦችን ስንታገል ፋኖም እንደዛ እየሆነ ነው በሚል እሺ አንዳንድ በስንዴ ውስጥ እንክርዳዶችን በማየት እሺ የአማራ ብሔረተኞችን ወቀሰ እንበል። እሺ ፋኖ የአዲስ አበባ ህዝብን ጉዳይ ትኩረት አልሰጠም። ለዚህ ነው እስክንድርን ያባረረው። እስክንድር ለአዲስ አበባ የቆመ ነው። እስክንድር ለአዲስ አበባ ህዝብ የሚሟገት ነው። ፋኖ ግን ለአዲስ አበባ ጉዳይ ትኩረት አልሰጠም። ፋኖ ለአዲስ አበባ ህዝብ ደንታ የለውም። ለአዲስ አበባ ህዝብ ቅንጣት ያህል ፋኖ እነ ዘመነ ካሴ ምንም ለአዲስ አበባ የሚያስቡ አይደሉም ብሎ በቃ በአዲስ አበባ ጉዳይ የአዲስ አበባን አጀንዳ ፋኖች ስላልያዙና ፑሽ ስላላደረጉ በጣም በእነሱ ላይ ብዙ ዘመቻዎች ያደርግ ነው። እሺ እንግዲህ አንዱ ኤርሚያስን የምጠይቀው ጥያቄ ታዲያ ተንጠልጥሎ የኦሮሞ ብልጽግና ውስጥ መግባት፣ የኦሮሞ ብልጽግናን መደገፍ፣ ከኦሮሞ ብልጽግና ጎን መሆን የአዲስ አበባ ህዝብን ጥያቄ ይመልሳል ወይ? የኦሮሞ ብልጽግና የአዲስ አበባ ህዝብን አጀንዳው አድርጎ አዲስ አበባን ሙሉ ለሙሉ ኦሮማይዝ እያደረገ አይደለም ወይ? የአዲስ አበባ ህዝብ መብት ተረግጦ ተገፎ ቤቱ እየተፈናቀለ በከተማው ከተማ አልባ እየሆነ አይደለም ወይ? የአዲስ አበባ ህዝብ መብት ጥያቄ እየተከበረ ነው ወይ? እንግዲህ እሱ ለአዲስ አበባ ህዝብ ለአዲስ አበቤ ኮዝ የቆምኩኝ ነኝ ካለ አዲስ አበቤ ለኦሮሞ የኦሮሞ ብልጽግና ለአዲስ አበቤ የተመቸ ሆኖ ነው ወይ እሱ የኦሮሞ ብልጽግና ካምፕን የተቀላቀለው? ምን ለአዲስ አበቤ ለአዲስ አበባው ነዋሪ እሱ እንግዲህ አዲስ አበቤ ነው የሚለው ለአዲስ አበቤ ለአዲስ አበባ እንደኔ ማለት ነው። ለአዲስ አበቤ ለአዲስ አበባ ነዋሪ የኦሮሞ ብልጽግና እሱ ድሮ የነበረበት ኦህዴድ የኦሮሞ ብልጽግና ምን ያመጣው የተሻለ ነገር ኖሮ? መቼም ኮሪደሩን፣ ልማቱን፣ ሪዞርቶቹን፣ መናፈሻዎቹን እንደማይለኝ መቼም ተስፋ አድርጋለሁ። እና ይሄ እንግዲህ አንዱ ቻሌንጅ የማደርገው ነገር ነው። ለዚህ መልስ ይኖረዋል ብዬ አላስብም። አንዱ ቻሌንጅ የማደርገው ይሄ ነው። ሁለተኛ እሱ አስታውሳለሁ ከትግራይ ጋር ጦርነት ይደረግ የነበረ ጊዜ ያኔ ብዙዎቻችን ወራሪዋ ህወሓት ስለነበረች ህወሓት ስለሆነ ወረራ የፈጸመችው ታስታውሱ ከሆነ ሰሜን ዕዝን በማጥቃት ህወሓት ነው ወረራ የፈጸመችው። በሁለተኛ ዙር ደግሞ ትግራይ ክልልን ከተቆጣጠሩ በኋላ ወደ አማራ ክልል እንዳይገቡ ስንማጸን ዶንዱዛት ስንል እንደውም አስታውሳለሁኝ እኔ የትግራይ ጦርነት ከመጀመሩ በፊት በመረጃ ቴሌቪዥን ፕሮግራም ሁሉ ሰርቼ ነበር ኤርሚያስንም ራሱ ጋብዤ እና እኔም እሱም ጦርነቱ ከመጀመሩ በፊት የትግራይ ጦርነት እንዳይጀመር ጦርነት በጭራሽ መደረግ የለበትም፣ ችግሮች በሰላም መፈታት አለባቸው ብለን እኔም እሱም እኩል ነበር አቋማችንን ያንጸባረቅ። እኩል ጦርነት እንዳይጀመር በመረጃ ቴሌቪዥን በጣም ብዙ ግፊት ስናደርግ ነበር። ግን ህወሓቶች ጦርነቱን ጀመሩት። ህወሓቶች ጦርነቱን ከጀመሩት በኋላ በ3 ሳምንት ውስጥ የመጀመሪያው ዙር ጦርነት አለ። ከዛ በ3 ሳምንት ውስጥ የመጀመሪያው ዙር ጦርነት ሲያልቅ ህወሓቶች እንደገና በ8 ወር ውስጥ አፈር በዛን ጊዜ አስታውሳለሁ እና ኢትዮ ሚዲያ አብርሃ በላይን ሁሉ አቅርቤ እኔ የትግራይ ህዝብ የሰብአዊ መብት ድጋፍ እንዲያገኝ እነ አብርሃ ደስታን ሁሉ የተናገሩትን ሁሉ በመረጃ ቴሌቪዥን በማቅረብ የትግራይ ህዝብ የሰብአዊ መብት ድጋፍ እንዲያገኝ በጦርነቱ ምክንያት የተጎዱ እንዲቋቋሙ በጣም ፑሽ እናደርግ ነበር። ግን የብልጽግና መንግስት እና ሻቢያዎች በትግራይ ህዝብ ላይ በደልና ግፍ ስለፈጸሙ ያ ነገር እንደገና ተነስቶ የትግራይ ህዝብ እንደገና አምጾ ህወሓቶች እንደገና አፈርልሰው ተነስተው የብልጽግና መንግስትን የመከላከያ የሚባለውን ጦር በትግራይ ክልል አባረሩ። ያኔ በሚያባረሩበት ጊዜ ብዙዎቻችን ምናል ወደ ድርድሩ መጣው። የትግራይ ክልል ኦሬዲ ትግራይ ክልልን ስለያዛችሁ ከአማራው ማህበረሰብ ጋር ከሌላው ማህበረሰብ ጋር ሁሉንም አሸናፊ ያደረገ መፍትሄ ማግኘት ይቻላል። የወልቃይትም የራያም የጠለምትም ሁሉንም አሸናፊ ያደረገ መፍትሄ ማግኘት ይቻላል። ስለዚህ ያለውን ችግር በቃ የአብይ አህመድ በተለይ የተናጠል የተኩስ አቁም ሲያውጅ እኛም የተናጠል እናንተም ተኩስ አቁም በሚል ግፊት አድርገን ነበር። ነገር ግን ወያኔዎቹ በአማራው ልሂቅ ላይ የአማራው ልሂቅ ጋር ሂሳብ እንወራረዳለን ብለው
ወደ ወሎ ወደ ጎንደር ወደ ደብረ ሲና ገቡ። የዛን ጊዜ ይሄ ህዝብ ራሱን የመከላከል መብት አለው በሚል እኔ በዛን ጊዜ አቋም ወሰድኩ። የአማራው ማህበረሰብ ወያኔን የመከላከል መብት የደህንነት መብት ነው፣ ፍትሃዊ ጦርነት ነው። ይሄ ከፋኖ ጎን ቆምኩኝ፣ ከአማራ ልዩ ኃይል ጎን ቆምኩኝ። የህወሓት ወረራ መመከት አለበት የሚል አቋም ያዝኩኝ። ህወሓት ወረራ ጎንደር፣ ጎጃም እንኳን አልገባችም፣ ጎንደር፣ ወሎ፣ ሸዋ በምትገባበት ጊዜ ይሄንን ኃይል የመመከትና የመመለስ ይሄንን ኃይል የማሸነፍ ኃላፊነት አለብን ብዬ ሙሉ ለሙሉ ጸረ ህወሓትን ዘመቻ ተከላከልኩ። የዛን ጊዜ ከኤርሚያስ ጋር ተለያየ። ኤርሚያስ ጦርነት እንዲኖር ጭራሽ አይፈልግም። እኔ ደግሞ ወያኔ ዘልቃ ወሎና ጎንደር ሸዋ ከገባች ወያኔ መመከት አለባት በሚል ከህዝብ ጎን ቆምኩ። ከዛ ወያኔ ከእንትን ካለች በኋላ ከዛ በኋላ ጦርነት አልደገፍኩም፣ እሱም አልደገፈም። እና የዛን ጊዜ ከህወሓት ጋራ ጦርነትን ይቃወም ነበር። እኔም ጦርነትን እቃወም ነበር። አማራ ክልል ጎንደር፣ ወሎ ወያኔዎች ውስጥ ሲገቡ ነው ህዝብ ራሱን መከላከል አለበት ብዬ ህዝብን የደገፍኩት እንጂ እኔም ጦርነቱን ያን አልተከታተልኩም። አሁን ወያኔ የብልጽግና መንግስት ወደ ትግራይ ጦርነት ለማድረግ እየተንቀሳቀሰ ባለበት ወቅት ያኔ የነበረውን አቋም አሁን ኤርሚያስ ለምንድን ነው የሚቀየረው? ያኔ ጦርነትን ይቃወም እንደነበረ አሁን ለምንድን ነው የብልጽግና መንግስት ጦርነት ማድረግ የለበትም የሚል አቋም ይዞ የማይከራከረው? ምንድነው ሐሳቡን የቀየረው? ያኔ አሜሪካን ሀገር ተቀምጦ ለህሊናው ነበር የሚገዛው። አሁን ግን እና አብይ አህመድ በጥቅም ስለገዙት ጥቅም ነው የሚገዛው። ልዩነቱ ይሄ ነው። እኔ ያኔም ለህሊናዬ ነው፣ አሁንም ለህሊናዬ ነው። እሱ ግን አሁን ያኔ ለህሊናው ነበር የሚገዛው። ማንም የመንግስት አካል የሚያስገድደው የሚጫነው አልነበረም። አሁን ግን ይመስለኛል ብልጽግናዎች በቀኝና በግራ አንዳንድ ነገር አድርገውለታል መሰለኝ። አሁን ጥቅም ስለገዛው ለጥቅም ሲል ግን ህሊናውን የሸጠ ሰው ነው። ያኔ የትግራይን ጦርነት ሲቃወም እንዳልነበረ ከብዙዎቻችን ጋር ከነ ሀብታሙ አያሌው ጋር የተጣላበት የሐሳብ ልዩነት የመጣበት ምክንያት አንዱ ይሄ ነው። እና ያኔ የነበረውን አቋም እኔ አክብሬለታለሁ። መብቱ ነው እንዳልኳችሁ፣ ያመነበትን የህሊናውን ነበር የሚናገር። ሪስፔክት አድርጌዋለሁ። ታዲያ ያኔ እንደዛ ሲናገር መብቱ ነው ብያለሁ። የአማራ ፋኖችን ሲቃወም የአማራ ናሽናሊስቶች ብሎ እነ ዘመነ ካሴን ሌሎችን ሲቃወም አይ ሪስፔክት መብቱ ነው። አሁን እሱ ጋር እንግዲህ ያለን ችግር ምንድነው? እሺ እንግዲያውስ እንደዛ ካልክ የብልጽግና ካምፕን የአብይ አህመድን ካምፕን አሁን የምትቀላቀል ከሆነ ከዚህ በፊት ስትናገራቸው ከነበረው ጋራ እንዴት ታዛምደዋለህ? ትላንትና ስትናገር የነበረው ነገር ስህተት ነበረው ማለት ነው ወይ የሚለውን ልጠይቀው ፈልጋለሁ። እንግዲህ ኤርሚያስ ወደ ብልጽግና ካምፕ መግባቱ እንደፈለገ እንደ ኮሎኔል ፋንታሁንም እኮ ገብቷል፣ ምንም ችግር የለውም። ግን በመርህ ደረጃ ግን ያው የሚዲያ ሰው ስለሆነ አክቲቪስት ስለሆነ በሚዲያ ወጥቶ ስለሚናገር እንግዲህ እኔ ልሞግተው እችላለሁ። የአዲስ አበባ ጉዳይ ተመልሷል። የብልጽግና መንግስት ለአዲስ አበባ ጉዳይ የተሻለ ነው ብለህ ታስባለህ? የኦሮሞ ብልጽግና የአብይ አህመድ የኦሮሞ ብልጽግና ለአዲስ አበቤ የተሻለ ነው ብለህ ወይ ታስባለህ ወይ? አንድ ሁለተኛ የአማራ ብሔረተኞችን ስትቃወም እንደነበረ የሽመልስ አብዲሳ አገዛዝ የኦሮሞ አገዛዝ የለየለት ናዚዛዊ አባገዳዊ ዘረኛ አገዛዝ መሆኑንስ ረስተኸው ነው ወይ? ሁለት ሶስተኛ የትግራይ ጦርነትን ያኔ ስትቃወም እንደነበረ አሁን ግን አገዛዙ በትግራይ ላይ የማያስፈልግ ጦርነት ለማድረግ በሚንቀሳቀስበት ጊዜ ለምን ዝምታ መረጥ ወይም ደግሞ ለምን ደገፍ? ሶስት እነዚህም ቢመልሱልኝ ደስ ይለኛል። በዛ ባለፈ ግን ምንም ያው መብቱ ነው። በዚህ ጉዳይ ላይ ጋዜጠኛ እና ጸሐፊ ወሰን ሰገድ የጻፈውን ላጋራችሁ ነው። ኢንተረስቲንግ ሆኜ ስላየሁት ኤርሚያስ ለገሰ ይላል ወሰን ሰገድ። በነገራችን ላይ ወሰን ሰገድ ገብረ ኪዳን በጣም የሚያስቀኝ ሰው እና ብዙ ጊዜ በጣም የሚያዝናናኝም ሰው ነው። እንደውም አንድ ጊዜ ምን አደረገ? በጣም ኢዜማን ብርሃኑ ነጋን ስቃወም በጣም ተናደደብኝና ለመሆኑ አቶ ግርማ አለኝ። አቶ ግርማ ለመሆኑ ሚስት አለ አለኝ። አዎ አልኩት።
ጎሽ 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 አለ። ጎሽ 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 በቃ እኔ ቲኬት ከፍዬልህ ለአንድ ወር ባህር ዳር ናና ተዝናና እና እኛም እንረፍ አለኝ። እንግዲህ ብዙ ስለምጽፍ ቀኛም በቃ ለአንድ ቀን ሚስትህን ባህር ዳር ናና እከፍልልሃለሁ ናና ተዝናና ከፌስቡክ ራቅ ማለት ነው። እዛ እኔ ያኔ ባደረገው አልኩኝ። ኤኒዌይ እንደዛ ብሎ ነበር። እንደዛ የሚያዝ ጎሽ 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 ብሎ እንደዛ ሲያዝናናኝ የነበረ ሰው ነው ማለት ነው። እና ብዙ ጊዜ እከታተለዋለሁ እና ኤርሚያስ ለገሰ ላይ እየጻፈውንም ላጋራችሁ። ኤርሚያስ ለገሰ ስለ ሀገር በሚለው ፕሮግራም እመጣለሁ አለ ወሰሰከድ። በሌላ አነጋገር ወደ ኢቢሲ ተመልሻለሁ አለ ይላል። ታዲያ ምን ይደንቃል? ቀድሞም የተቋሙ አለቃ ነበር ኢህአዴግ ሆኖ ከኢህአዴግ ወደ ብልጽግና መመለሱ ብዙም አይደንቅ። ምክንያቱም ኢህአዴግም አይሰማም ነበር፣ ብልጽግናም አይሰማም ነበር። ኢህአዴግ አፋኝ ነበረ፣ ብልጽግናም ያው ነው ራሱ እንጂ ሌላው ሲናገር አያውቅ ብላ ብላ እና እዛው በዚያው መመላለስን ምን ይደንቃል? እዛው በዛው መመላለስን ምን ይደንቅ ብሎ የሳቅ ምልክት አድርጎ ያው ስለ ኤርሚያስ ለገሰ ወሰንሰገድ ገብረ ኪዳን ትንሽ አስተያየቱን ሰጥቷል። በፊትም እኮ እዛው ነበር ወደ ቤትን የተመለስከው ብሎ ማለት ነው። ሌላው አንድ እስክንድር መስፍን የሚባል ሰው ደግሞ የጻፈው የላመላችሁ ኢንተርቴኒንግ በጣም እዚያም ሄድሽ በላሽ እዚህም መጣሽ በላሽ ሰው ታዘበሽ እንጂ ሆድሽን አልሞላሽ ይላል። አማራ ይሄ አይነት ነገር ቢገጥመው ነው ይላል። ይሄ አይነት ነገር ቢገጥመው ነው በጣም ደስ ይላል። እዚያም ሄደሽ በላሽ እዚህም መተሽ በላሽ ሰው ታዘበሽ እንጂ ሆድሽን አልሞላሽ የሚለውን ተረት ይሄ ሰው የእስክንድር መስፍን ሲያመጣው ምንድነው ያው ለሆዱ ብሎ ለጥቅም ብሎ ለህሊናው ብሎ ሳይሆን ለሆዱ ለጥቅም ብሎ ያደረገው እንደሆነ ነው የሚናገረው። የአብይ አህመድ 100 ውሸቶች ብለህ ተነገርከን ስንት ጊዜ ሆነ? ግን ኤርሚ ለማንኛውም ወደ ሀገር ቤት የሚሄድ ሻንጣ አለኝ ስትሄድ ንገረኝ ይላል። እንግዲህ እስክንድር መስፍን የአብይ አህመድ 100 ውሸት ብለህ ከነገርከን በኋላ አሁን ምን ልታረግ ነው ወደ አብይ አህመድ የምትሄደው ኤርሚ ብሎ ይጠይቃል። እንግዲህ እስክንድር መስፍን እና ለማንኛውም ወደ ሀገር ቤት የሚሄድ ሻንጣ አለኝ ስትሄድ ንገረኝና ይዘት ትወስድልኛለህ። እችን አስተያየት አንዱ ሰጥቷል። እንግዲህ ኤርሚያስ እንደው ከኤርሚያስ የተቀነጨበ ነገር ላምጣላችሁ ብዬ ነው። ያው ውሻ ወደ ጥፋቱ እንደሚባለው አለ አይደል? ኤርሚያስ ያደረገው ነገር ነው። ሌላው በጣም ብዙ ጊዜ ነው የምጠቅሰው ኤርሚያስ ምን አለ? what Abiy touches dies ብሎ ሲናገር በጣም ይገርማቸዋል። what Abiy touches dies አሁን ኤርሚያስ እያደረገ ያለው በቃ what Abiy touches dies እንዳለ ኤርሚያስ he was touched by Abiy ስለዚህ ኤርሚያስ he is dying, he is politically dying እና አዝናለሁ በጣም ነው ማዝነው። ለምን ኤርሚያስ ለገሰ በግሌ ምንም ያደረገኝ ነገር የለም። በኢትዮ 60 ውስጥ ከመረጃ ቴሌቪዥን ጋር አብረን ስንሰራ ኢንቴግሪቲ ያለው ጣት ያለው ከዛ በፊትም ደግሞ የባልደራስ ውስጥም ሆነ ደግሞ ከባልደራስ ከባላደራው ጋርም ሆነ ደግሞ እሱ የአዲስ አበባ ተወካይ ሆኖ በብዙ ነገር በአዲስ አበባ ጉዳይ ላይ እንደሱ የአዲስ አበባን ኮዝ እንደሱ የኤትኒክ ፌደራሊዝምን ጎጅነት ኮዝ እንደሱ የድሬዳዋ ልጆችን ኮዝ የተናገረ ሰው የለም። ኤሎኳንትሊ በድሬዳዋ ጉዳይ በአዋሳ ጉዳይ በኢትዮጵያዊነት ጉዳይ በአዲስ አበባ ጉዳይ እንደ ኤርሚያስ ለገሰ ኤሎኳንትሊ የተናገረ የጻፈ የሞገደ ለዛ አይ ሪስፔክት ዛት። ምንም እንኳን አሁን ወደ ብልጽግና ካምፕ ቢገባም ወደ ብልጽግና ካምፕ በመግባቱ በግሌ ባዝንም ወደ ብልጽግና ካምፕ በመግባቱ ከምንም ነገር በላይ ትልቅ ነገር ሊሰራ የሚችልን ሰው አብይ አህመድ ሙሉ ለሙሉ በቃ ገደለው ብዬ ባዝንም ከዚህ በፊት የሰራቸውና ያደረጋቸውን ነገሮች ግን ሳላከብርና ሳላመሰግን ማለፍ አልፈልግም። I have to be fair እንደ ኤርሚያስ ለገሰ የአዲስ አበባ ህዝብ የአዲስ አበቤ ተሟጋች እና አድቮኬት የነበረ ሰው ጥቀስ ብትሉኝ በጣም ጥቂት ነው የምጠቅስላችሁ።
እና አሁንም ምናልባት ተስፋ ማደርገው ምንድነው አድማጮቻችን ተመልካቾቻችን ምናልባት ኤርሚያስ አሁን ከነ አብይ አህመድና ከብልጽግናዎች ጋር ኮኔክሽን ከጀመረ ምናልባት እሱ ሲያራምደው ወደ ነበረው አቋም እንዲመጡ ይሄ የጎሳ ፌደራሊዝምን የኤትኒክ ፌደራሊዝምን እንዲቀዳደው እንዲጥሉ የአዲስ አበባ ህዝብ መብት እንዲከበር ነሽመልስ አብዲሳ ምናው ስልጣን ላይ ያሉ ሰዎች በዚህ ሁኔታ ከቀጠላችሁ ችግር ውስጥ ትገባላችሁ ብሎ ድንገት ባለው አክሰስ እና ባለው ነገር ያለውን ቀዳዳ ተጠቅመው አሁን እንደ ኢቢሲ ያለው ቦታ ለመቅረብ ከጀመረ በዛ መድረክ ውስጥ ምናልባት ወደ ተሻለ ፖለቲካ ወደ ተሻለ መንገድ እና አብይ አህመድና አብረውት ያሉ የኦሮሞ ብልጽግናዎችን ወደዛ ሊያቀና የሚችል ከሆነ እሰየው ነው። ማን ያውቃል? አንድ ጊዜ አንድ በጣም የማከብረው ኦነግ የነበረ ነገር ግን የኦነግ ፖለቲካ አያዋጣም ብሎ ጥሏቸው የወጣ ዳይናሚክ የሆነ የኦሮሞ ልጅ አለ። የወለጋ ልጅ በጣም ጎበዝ፣ በጣም ወዳጅ ነው እና እሱ ከውጭ ሀገር ወደ ሀገር ቤት ሲገባ አንዳንድ የኦህድድ ባለስልጣኖችን የሚያክል ነበር። ምን አልኩት? ኦህድድን ተቀላቀል አልኩት። ኦህድድን ተቀላቀል። ያኔ የኦሮሞ ብልጽግና ነበረ፣ ኦህድድ ነበር። ኦህድድን ተቀላቀል አልኩት። ለምንድን ነው ኦህድድን ተቀላቀል ያልኩት መሰላችሁ? እንዳንተ አይነት ሰዎች ኦህድድ ውስጥ ከገቡ ድርጅቱን ከውስጥ ልትቀይሩ ትችላላችሁ ብዬ። እንደገና አንዱም እንደዚሁ ናዝሬት የማውቀው ሰው የአንድነት ፓርቲ ውስጥ የነበረ ናዝሬት የማውቀው ልጅ ኦህድድን ግባ ብየው ነበር። ለምን ኦህድድ ውስጥ እነሱ ሲገቡ የኢትዮጵያን የሚሸቱ ኢትዮጵያዊነት ለኢትዮጵያዊነት ሲታገሉ የነበሩ ሰዎች የኦሮሞና ኤክስትሪም ናሽናሊዝም ጉዳት እንደሚያመጣ የሚያውቁ ሰዎች ወደ ኦህድድ ውስጥ ከገቡ ምናልባት ከውስጥ ድርጅቱን ሊቀይሩት ይችላሉ የሚል እምነት እኔ በገባ የሚቀበለኝ የለም። ለምን ኢትዮጵያዊ ነኝ። ኦህድድ ውስጥ ለመግባት ኦሮሞ መሆን አለበት። ብአዴን ውስጥ ለመግባት አማራ መሆን አለበት። ስለዚህ እኔ ኢትዮጵያ ሄጄ አንድ ድርጅት መንግስት መዋቅር ውስጥ ኢህአዴግ ውስጥ ወይ ብልጽግና ውስጥ ልግባባ ማንም አይቀበለኝ። ቦታ ያለኝ ለምን ወይ አማራ መሆን አለብኝ ወይ ትግሬ መሆን አለብኝ ወይ ሆነ አንድ ዘሬን በዘር መምረጥ አለ። ስለዚህ ለኔ በሩ ክፍት ነው። እነሱ ግን ኦሮሞዎች ስለሆኑ ኦሮሞና ስለሚሉ ኦህድድ ውስጥ መግባት ይችላሉ። እና ኦህድድ ውስጥ ገብታችሁ ከዛው ውስጥ ጥሩ ነገር ከመጣ ከውስጥ መልካም ነገር ከመጣ ያንን አድርጉ ብዬ እስከዛ ደርሻለሁ። ምናልባትም ኤርሚያስ ለገሰ ዋቅጅራ አሁን እና አብይን ተቀላቅሎ የኦሮሞ ብልጽግናዎችን ተቀላቅሎ ምናልባት በእነሱ ውስጥ ለውጥ እንዲመጣ የሚሰራ ከሆነ እኔ አንፎሬት እና እንደዛ አስበው ከሆነ አውድ አፕሪሺየት ዛት ለምን ነገር እኮ ልክ አሁን አንድ ጊዜ ማን ነበር አቤ ቶክቻው ስትስቅ ፈራለሁ ያለው ዳዊት ስትስቅ ታስፈራራኛለህ አይደል ያለው። እኔ ደግሞ አቤ ቶክቻው ሲስቅ ደግሞ እኔ ደግሞ ያዝናናኝ ጀምሬ ነው ማለት እና አቤ ቶክቻው ያው የአብይ አህመድ ጠንካራ ደጋፊ ነው ታውቃላችሁ። የኦሮሞ ብልጽግና ጠንካራ ደጋፊ ነው። የፋኖ ጠንካራ ተቃዋሚ ነው። ስለዚህ በዛ እኔና እሱ የተለያየ መስመር ነው ያለን። ግን አንዴ የምክክር ኮሚሽን የሚባለው ለንደን መጥቶ እዛ ኮሚሽኑ ላይ ከውጪ ተቃውሞ ይቀርባል። ከውጪ ተቃውሞ ሲቀርብ እሱ ግን ውስጥ ገብቶ አቤ ቶክቻው አበበ ቶላ ነው ስሙ እንግዲህ አቤ ቶክቻው ነው አቤ ቶክቻው ገብቶ ጥያቄ ያቀረበ ለምክክር ኮሚሽኑ። አንዱ ያቀረበው ጥያቄ ምንድነው? ይሄ ኤትኒክ ፌደራሊዝም የዘር ፖለቲካ ይሄ የጎሳ ፖለቲካ መቀየር አለበት ብሎ አጀንዳ አንዱ የሰጠው ሰው የአዲስ አበባ ጉዳይ መብቱ የአዲስ አበባ ህዝብ ጉዳይ የአዲስ አበባ ህዝብ መብት መከበር አለበት ብሎ አቤ ቶክቻው የብልጽግና ዳይሃርድ ደጋፊ ነው። እንደ ብልጽግና ዳይሃርድ ደጋፊ በመድረኩ ውስጥ ወጥቶ ይሄ የዘር ፖለቲካ መወገድ አለበት ብሎ አጀንዳ ያቀረበ ሰው አላክሳት የኔን አጀንዳ እኮ ነው አቤ ቶክቻው ወስዶ ያቀረበው። የምክክር ኮሚሽኑ ዋጋ የለውም እንጂ ቢሆንም እኔ የምለውን ነገር ነው አቤ ቶክቻው እዛ መድረክ ላይ ወደ ሄዶ የተናገረው። የብልጽግና ደጋፊ ነው። ግን በብልጽግና እንትኑ ውስጥ አትሊስት ጥሩ ነገር ፑሽ ካደረጉ መቼም ምን ማለት ለምን ሊባሉ አይችሉም። እና አቤ እንትናም ለዚህ ነው የኤርሚያስን ወደ ብልጽግና መግባት
እኔ ብዙም አያስደንቀኝም። ግን አይ ሆፕ ገብቶ እሱ ከዚህ በፊት የሚያምንበት የነበሩትን ቫሊዎች አሁንም ያንጸባረቃል እና እነዛን ቫሊዎች ወስዶ ቢያንስ አትሊስት አሁን በመድረክ ብልጽግናን እየሰደበ ሳይሆን ውስጡን ግን የብልጽግና ሰዎች እንዲለወጡ ስራውን ሊሰራ ይችላል። ምናልባትም ያን በማድረጉ ሪሞትሊ ሁሉ ነገር ሊመጣ ይችላል ብዬ እንደዛ በማሰብ አይ ቲንክ የኤርሚያስን ነገር ብጨርስ ይመስለኛል። ግን ወንድም ኤርሚ ያው በይፋ የብልጽግናን ካምፕ በፊትም የብልጽግና ካምፕን ተቀላቅላለች በምትጽፈው የምትናገረው ነገር፣ አሁን ግን በይፋ ገብቻለሁ ብላናለች። ስለዚህ እንደው ይሄንን እንደው የኔ ሳቅ ያው እንደ አቤ ተኩቻው ባይሆንም ትንሽ አንዳንዴ ያስቀኛል እና ይሄ ነው። በተረፈ ለዛሬ ያዘጋጀሁት ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።